আজকে তো 21শে আগস্ট, হ্যাপি লাভ ডে। জানরে তোরে আমি অনেক লাভ করি, সেটা হয়তো তুই বুঝোস না। ভালো থাকুক সকলের প্রিয় মানুষ, সকলের লাভার। ያደረገችው ውሳኔ እጅግ በጣም አስደሳችና አስተማሪ ስለሆነ ፊልሙን እንደምትወዱት ምንም አልጠራጠርም። አዳዲሶች ሰብስክራይብ እያደረጋችሁ ሁላችንም ይህንን ቪዲዮ ላይክ እያደረግን እንጀምረው። ወደ ፊልማችን እንለፍ። ይመቻችሁ። ፊልሙ ሲጀምር በሃዮሰን ትምህርት ቤት ውስጥ እጅግ በጣም ታዋቂና ቆንጆ የሆኑ ሶስት ሴት ጓደኛማቾችን እያሳየን ይጀምራል። የዚህ ቡድን ዋና መሪ በዳንስ በጣም ጎበዝ የሆነችውና በቁንጅና ማንም የማይስተካከላት ጂና የተባለችው ሴት ናት። ጂና በትምህርት ቤት ውስጥ አዳዲስ ፋሽኖችን ታመጣለች እንጂ ምንም የምትከተለው የሰው ፋሽን አልነበራትም። ሌላኛዋ የጂና ጓደኛ ሃና ስትሆን ሃናም በዳንስ ጎበዝና እጅግ በጣም ታዋቂ ነበረች። ሌላኛዋ ደግሞ ማጊ ትባላለች። ማጊ በጣም ቆንጆና ከሀብታም ቤተሰብ የመጣች ልጅ ነች። እና እነዚህ ሶስት ጓደኛማቾች በትምህርት ቤት ውስጥ በጣም ከሚታወቁ ምርጥ ጓደኛማቾች ውስጥ አንደኞቹ ናቸው። በሌላ በኩል ሊ የተባለን አንድ የዛው ትምህርት ቤት ተማሪ ልጅ እንተዋወቃለን። ክፍል ውስጥም ተቀምጦ ከርቀት እነ ጂናን እያያቸው ሳለ ጓደኛው ከኋላ ይመጣና ጭንቅላቱን ነካ አድርጎት ማንን እያየ ነው በማለት በመስኮት ሲመለከት እነ ጂናን እያየ መሆኑን ያስተውላል። እናም ያንግ የተባለው ጓደኛው አሁንም እዚች ልጅ ላይ እያፈጠጥክ ነው በማለት ሲጠይቀው ሊም መጀመሪያ እነሱን እያየ እንዳልነበርና በድንገት አሁን እንደመጡ ይነግረዋል። ቻንግም ከድሮ ጀምሮ ፍቅረኛ እንዳላት እያወቅ ሁሌ ትከታተላታለህ፣ ይህንን ነገር ብታቆም ይሻልሃል ይለዋል። ሊም በአግራሞት ፍቅረኛ ቢኖራት እኔ ምን አስጨነቀኝ፣ እኔ ስለምወዳት ብቻ ነው ማያት፣ ሌላ ምንም ያደረኩት ነገር የለም ይለዋል። በሌላ በኩል ጂናን ከፍቅረኛዋ ያንግ ጋር ቆማ እየተከራከረች እናያታለን። ፍቅረኛዋ ያንግ የቤዝቦል ተጫዋች ሲሆን ትላንትና የጂና ልደት መሆኑን ስላላስታወሰ ጂና በጣም ተናዳበት እየተቆጣችው ነው። ያንግም በጣም ቢዚ ሆኖ ስለነበር እንደሆነ እየነገራት ልደቷን ዛሬ ማክበር እንደሚችሉ ይነግራታል። ጂና ግን በጣም ተናዳለች። ምክንያቱም ያንግ እንደዚህ አይነት ነገር ያደረገው ዛሬ ብቻ አይደለም፣ ብዙ ጊዜውን ቤዝቦል በመጫወት ስለሆነ የሚያሳልፈው ብዙ ትኩረት አይሰጣትም ነበር። ይሄ ሁኔታውም ስልችት ያላት ጂና ካሁን በኋላ ከሱ ጋር መለያየት እንደምትፈልግ ተናግራ ጥላው ልትሄድ ስትል ያስቆማትና